ሰላም እግዚአብሔር ይብዛላችሁ በያላችሁበት እንደምን አላችሁ ውድ ነው መርከብ ሚዲያ ቤተሰቦቼ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንግዲህ በዓል እንዴት ነበረ በያላችሁበት? እግዚአብሔር አምላክ እንግዲህ እንኳን ለብርሃነ ትንሣኤው አደረሳችሁ ተባብለን እንድንጠያየቅ ስላደረገን በእውነት ስሙ ይክበር ይመስገን። አሁንም በድጋሚ ላለሁኝ እንኳን አደረሳችሁ ለማለት ወዳለሁ። ይሄንን ካልኩኝ በዛሬው ቆይታችን እንደው ብንሰማው በያልኩት አንድ መልእክት አለ። መቼም በየጊዜው አጀንዳ እናጣም። በየጊዜው የምንነጋገርበት የምንሰማው ነገር ሁሌ ዓለም ትሰጠናለች፣ ከዓለማዊውም ከመንፈሳዊውም ማለት ነው። ታዲያ በዚህ ሰሞን በነበረው ክስተት በርካታ ክስተቶች ናቸው የተከናወኑት። ምናልባት እኔም ሰሞኑ ሚዲያ ላይ ብዬ ጠፋ ስላልኩ ነው እንጂ ቀድሜ ማጋራት የነበረብኝ መልእክቶች እንዲሆኑ ይገባኛል። ግን ደግሞ ቢያልፍም እንደ ኖህ መርከብ የራሳችንን ቆይታ ማድረጋችን ተገቢ ስለሆነ ያንን ታሳቢ ያደረገ ቆይታ ለማድረግ ነው አሁንም የመጣሁት። አንድ ሊቀ ጳጳስ በድንግል ማርያም ቤዛነት በተመለከተ እንግዲህ ሰሞኑን በማህበራዊ ሚዲያ ላይ ሲንሸራሸር የነበረ አብዛኞቻችሁ መልእክቱ ይኖራችኋል ብዬ አምናለሁ። ያንን በተመለከተ እስኪ እንደው አንድ የተናገሩትን ነገር መጀመሪያ እናድምጥና ከዛ ደግሞ ለዛ የሚሆን መልስ የተሰጠበት ሁኔታ አለ። እሱን እናድምጥና ተመልሰን እንገናኛለን። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። በቅድሚያ ተዋህዶ ልጆች ሁላችሁ እንኳን ሰላም አደረሳችሁ። እንግዲህ እንደሰማችሁት ትንሽ ለጆሮ ጭው የሚያደርግና የሚያስደነግጥ ይሄ በመናፍቃኑ ዘንድ የምንሰማውን ምንፍቅና በእኛም እኛው ቤት ውስጥ ባሉ አባቶች ለዛውም በቤተ ክርስቲያን መድረክ ላይ እንዲህ ያለ የምንፍቅና ንግግር መስማት ትንሽ ያስደነግጣል። እንግዲህ ወደ ሐሳቡ ስንገባ ጳጳሱ ያቀረቡትን ሐሳብ ስንመለከት የመጀመሪያውና አንደኛው ፍጡር ሆኖ ቤዛ የሚባል የለም የሚል ነው። ሁለተኛው ደግሞ ይሄ ብቻ አይደለም፣ ከፍጡራን መካከል የሆነችው ከፍጡራን ሁሉ በላይ በክብሯ ንጽሕት ቅድስት የሆነችው እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም። በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም፣ ለእሷ ሊነገርም አይችልም የሚል ነው። እንደውም ጭራሽ የምንዘምረውንም መዝሙር ጠቅሰው ነው ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስህተት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም የሚለው ምንድነው ስህተቱ ነው? የሐሳቡ ወይም የምንፍቅና ያሰኘው ምንድነው? የመጀመሪያው ስህተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም በጣም ነውርም በጣም ትልቅ ምንፍቅናም ነው። በጣም ስተት ነው። ሲጀመር ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተ ክርስቲያን እመቤታችንን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው? የክርስቶስን አዳኝነት ለመሸፈን ነው? ቤዛዊተ ኩሉ ዓለም ስትል ቤተ ክርስቲያን አይ እመቤታችንን ተሰቅላ አድናል እያለሽ ነው? እንግዲህ የመጀመሪያው ሐሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ማየት ያስፈልጋል። ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳኑ ልክፍሊፕ ሲፈቱት በገጽ 266 ላይ እንዲህ ይሉታል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተረጉሙታል። በአጠቃላይ ዋስ ስለ አንድ ስለተጎዳ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደየግዕዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው።
ክርስቶስን ቤዛ የምንለው ምንድን ነው? ከሶስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋሂዶ ተገልጾ ስጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ስጋ ከመርገመ ነፍስ ያዳነን የቤዥን ቤዛ የሆነን ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና እናገኝ ዘንድ የሰጠን አንዱ ቤዛችን ኢየሱስ ክርስቶስ ነው። እውነት ነው። ይሄን ለማንም አንሰጥ። እኛም እመቤታችንን ቤዛዊት ዓለም ስንል ስጋዋን ቆርሳ ደሟን አፍሳ ሰጥታል ብለን ነው አይደለም። ይህም በደንብ ያውቁታል እርሳቸው። እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ? ምን ይደንቃል ይሄ! ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒት ተብሎ ተጠርቷል። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ለወንድሞቹ እንዲህ ይላቸዋል፣ እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኛል። በታላቅ መድኃኒት ዮሴፍ መድኃኒት ተብሏል። እንኳንም እመቤታችን ቤዛ መባል ከትንሹ ስንጀምር በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል። ገንዘብ፣ ተራ ገንዘብ፣ ሀብት ቤዛ ተብሏል። ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው ታዲያ? ይሄ ማለት ከእግዚአብሔር ቤዛነት ጋር አስተካከለ አይደለም። በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ተብሏል። ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አድርጎ ተላከ ማለት ግን ስጋውን ቆርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ስራ ሰራ ማለት አይደለም። ለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም፣ በፍጹም። በመጽሐፍ ቅዱስ ለምሳሌ እንምጣ። ብርሃን ማን ነው? አማናዊ ብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ ያለ ኢየሱስ ክርስቶስ በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል ሐዋርያት። እና ብርሃን ተመሳሳይ ስላደረገ የሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው። መጥምቁ ዮሐንስ እኮ የሚያበራ ፋና ተብሏል እኮ። እግዚአብሔር አምላክ ነው፣ ከኔ በቀር ሌላ አምላክ አታምልክ አለ። ሙሴ እኮ አምላክ ተብሏል፣ በፈርዖን ላይ አምላክ አድርጌያለሁ ብሏል። ታዲያ ማለት የሙሴ አምላክነት ከእግዚአብሔር ይተካከላል ማለት ነው? ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደየአንቀጹ ይተረጎማል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ እረኛ ብሏል። አማናዊ ቸር እረኛ እውነት ነው። ሐዋርያትን ደግሞ የእረኝነት የጠባቂነት ስልጣን ሰጥቷቸዋል። በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው አይደለም። ስለዚህ እመቤታችን ቤዛዊተ ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅናም ነው። ቅዱስ ያዕቆብ ዘስሩግ ለምሳሌ በዚህ በኦን ዘ ቨርጅን ወይም በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል። ሊቁ ሲናገር አዳምን እንዲሞት ያደረገችው ይላል። በደንብ ስሙ። ያቺ ክፉ ቀን ተለወጠች አለ። እርሱም አለ ከሞት የሚድንባት ሌላ ቀን መጣች ይላል። ዝቅ ብሎ ግን እንዲህ የሚላት ሐሳብ አለች። እባቧ ሳትሆን ገብርኤል ሊናገር ተነሳ፣ ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞት ዛፍ መካከል የሞት ዕዳዋን በጻፈችው እናት ፈንታ። ቤዛ ማለት ፈንታ ዋስ ማለት አይደለም። በሔዋን ፈንታ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ ልጇ የአባቷን ዕዳ ሁሉ ከፈለች ይላል። እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል። ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቆመው እመቤታችን ከፈለች ማለት ነው አይደለም። ምክንያት ድነት መሆኗን ነው። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጽሐፈ ሰዓታቱ ላይ ኩሎሙ ለእግዝእትነ ማርያም ላይ እንዲህ ይላል። ንትፈሳ ኩልነ በዝክረ ስምኪ ጦም ወበደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላታል። ቃል በቃል ስንተረጉሙ የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል እና አባ ጊዮርጊስ ዘጋስጫ ተሳስቷል ማለት ነው። ሰአሉ ለነ ሐና ኢያቄም ወለድክምዋ ለማርያም ቤዛዊተ ኩሉ ዓለም ይላል። ሐናና ኢያቄም ለእናንተ ሰላምታ ይገባል፣
የዓለም ቤዛ የምትሆን ወይም የዓለም የመዳኛው ምክንያት አያችሁ፣ ለእመቤታችን ሲቀጸል የመዳን ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ አዳነች የሚል ኮንቴክስት አይደለም። ስለዚህ ይኸው ተብላለች እና አባ ጊዮርጊስ ሰዓታቱን ቀደን እንጣለው። ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል፣ የምስጋናሽም ዜና እስከ ምድር ዳርቻ ደረሰ፣ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ፣ በመሸም ጊዜ በአንቺ ጽድቅ ተከፈተ ይላል። በደንብ ስሙ። በሰይጣን ጦር የቆሰለው የድነት መድኃኒት በአንቺ ተሰጠ፣ በኃጢአት በደንብ አድምጡ፣ በኃጢአት የሞተው በአንቺ ጽድቅ ዳነ ይላል። በኃጢአት የሞተው በአንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። እመቤታችን እንዴት ነው ቤዛ መድኃኒት ማትባል? ሌላ ምን ጨምር? ንግሥት ሆይ ዓለም ባንቺ ዳነ ይላል ቃል በቃል። ይኸው እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋስጫ ዓለም ባንቺ ዳነ ይላል። ይሄ ማለት እመቤታችን ተሰቅላ ዳለ አባ ጊዮርጊስ ጠፍቶት። ሌላ ምን? ለምሳሌ መስቀልን እንዴ መስቀል ቤዛ ነኮ እንላለን አይደል? ዘውትር ጸሎት ላይ እነሄም ስህተት ነው ማለት ነው። መስቀል ቤዛነ መስቀል መድኃኒተ ነፍስነ እንለዋለን። ስለዚህ ዘውትር ጸሎት ስህተት ነው። አይ መስቀልን ቤዛ ያልነው የተሰቀለውን ክርስቶስን እየጋረረ ነው። ይሄ አይደለም በፍጹም ምክንያት በመሆኑ ነው። እንዲህ በጣም ብዙ መጥቀስ ይቻላልና ፍጡር መድኃኒት የለም፣ ቤዛ የለም፣ እንደገና ደግሞ ቤዛዊ ተክሏል አትበሉ የሚል ይሄ ራሱ ክደት ነው። ምንፍቅ ለመምህራችን ቃለ ሕይወትን ያሰማልን። እውነት ለመናገር እንደው ከሀስከፐ በሚባል ደረጃ በማስረጃ በመረጃ ነው ዝርዝር አድርጎ የነገረን እና እኔ በጣም ያስገረመኝ ነገር በእርግጥ እውነት ነው። በዚህ ዘመን እኔና እናንተ እህቶችና ወንድሞቼ የምንማራቸውን ነገሮች የምንሰማቸውን ነገሮች ሁሉ መፈተሽ እንዳለብን ነው መረዳት ያለብን። በዚህ ዘመን የተነገረው ነገር ሁሉ ወይም የተናገረው መምህር ሁሉ አስተማሪው ሁሉ የተናገረውን ነገር ልክ ነው ብለን መውሰድ እንደሌለብን ነው። እንግዲህ ሊቀ ጳጳሱ እንደሰማችኋቸው አትደንግጡ ብለዋል። ከዚህ በላይ አስደንጋጭ ነገር የለም። እኛ ደንግጠናል። ምናልባት እሳቸው ምንም ላይ መስላቸው ይችላል። ድንግል ማርያም ማንኛውም ነገር ሲመጣ መጀመሪያ የሚዘመተው ድንግል ማርያም ላይ ታውቃላችሁ። ከዛም ያልተጻፈ ነገር አለ ወይም ደግሞ ያልተጻፈ ነገር ነው የምትናገሩት መጽሐፍ ቅዱስ ላይ የት አለ ብለው ምዕራፍና ቁጥር እንድናመጣላቸው ሁሌ ጠይቁናል። ሲጀመር የሰው ልጅ መጀመሪያ ይኖር የነበረው በሕገ ልቦና ነው፣ መጽሐፍ ሳይኖር ማለት ነው። ሰው በሕገ ልቦና መኖር ሲያቅተው ወደ ሕገ ኦሪት መጣ፣ ተጻፈለት። ይሄን ምላችሁ መጽሐፍ ቅዱስ አስፈልግም ምላችሁ ፈልጌ አይደለም። ምን ለማለት ነው? ሰው እኮ የህሌና ሕግ የሚባል ነገርም እንዳለም ጭምር መረዳት አለብን ነው። ከህሌናም ሕግ ባለፈ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ነገረ ቅዱሳን ላይ በተረዳነውና በተማርነው መሰረት አንድ ቅዱስ ለመባል ያንን ማዕረግ ለማግኘት መጀመሪያ የሚያደርጋቸው ነገሮች አሉ። በዛ መስፈርት መሰረት ጽድቃቸው የተረጋገጠላቸው ልክ እንደና አባ ጊዮርጊስ ዘጋስጫ ስለ ድንግል ማርያም ያስቀመጡት የጻፉት አሉ። ሌሎችም አባቶች አሉ፣ ሊቃውንት አሉ። እነሱ የተናገሩትን ነገር እንደ መረጃ አድርጎ ያለ መውሰድ ችግርም ካለ ያ ሰው መናፍቅ ነው እንጂ ኦርቶዶክሳዊ አስተምሮን አይቀበልም ማለት ነው። ስለዚህ መልእክቴ ምንድነው? ይሄ የምናገረው ለኦርቶዶክሳዊና በመጽሐፍ ቅዱስና በቅዱሳን መጽሐፍት የምታምኑ ለሆናችሁቶች ወንድሞች ይሄ ትምህርት ትክክለኛ መረጃና ማስረጃ ለመሆኑ ከዚህ በላይ ማረጋገጫ የለም ለማለት ነው። ምን ለማለት ነው? በአባ ጊዮርጊስ ዘጋስጫ አስተምሮና መረጃና ማስረጃ የማይቀበሉ ሰዎች ስለሚኖሩ የድንግል ማርያም ቤዛነትን ቤዛ የሚለው ቃል በራሱ አለቃ ወልድ ክፍሌ በመዝገበ ቃላታቸው ላይ ምን ብለው እንደተረጎሙት ራሱ እንኳን አይደለም ይሄ ቀርቶ በዓለማዊ ትምህርት እንኳን ስንማር እኮ ኮንቴክስቹዋል ሚኒንግ የሚባል ነገር አለ እኮ። እንደ ሁኔታው፣ እንደ ኢቨንቱ፣ እንደ ሲቹዌሽኑ፣ እንደ አንድ ነገር ሁኔታ አንድ ነገር ዲፋይን ይደረጋል፣ ይተረጎማል። አኮርዲንግ ቱ ተብሎ ማለት ነው። በዚህ መሰረት ተብሎ ማለት ነው። ከዚህ አንጻር፣ ከዚህ አንግል፣ ከዚህ ሁኔታ ተብሎ ይተረጎማል። ቤዛነትም በክርስቶስ ደረጃ ይሄን ቃል ስንጠቀምና በድንግል ማርያም ደረጃ ስንጠቀም፣ በቅዱሳን ደረጃ ስንጠቀም ልክ ቅድም እንዳልኳችሁ የራሱ መስመርና ቅርጽ አለው። ስለዚህ ድንግል ማርያም ቤዛ የሆነችበትን መስመር መሳት፣ ድንግል ማርያም ቤዛ አይደለችም ብሎ ማለት በእውነት ወንድማችን መምህራችን እንደተናገረው ከዚህ በላይ ክህደት የለም። ከዚህ በላይ የሚያስደነግጥ ነገርም የለም። የሚያስደነግጠን
የበጎች እረኛ የተባሉት በዚህ መልኩ መድረክ ላይ ማይክ ይዘው ድንግል ማርያም ቤዛ አትባልም ብለው ሲናገሩ ያስደነግጠናል። ለምን ትደነግጣላችሁ ይሉናል። ከዚህ በላይ አስደንጋጭ ነገር አለ እንዴ? የሚያስደነግጥ ነገር እየተናገሩ ለምን ትደነግጣላችሁ ይባላል እንዴ? ነውር እኮ ነው በጣም። እርግጥ ነው ቤተክርስቲያናችን እንደ አይነት መምህራን ብቻ ሳይሆኑ ከዚህ የበለጠ ደግሞ ለዚህ መልስ የሚሰጡ በርካታ እንቁ የቤተክርስቲያን ልጆች ደግሞ እንዳሉ በእውነት እጅግ ደስ ይለን ይገባል። አዎ ድንግል ማርያም ቤዛ ናት። ቤዛነቷ ግን ልክ እንደ ክርስቶስ መስቀል ላይ ተሰቅላ ስጋዋን ቆርሳ ደሟን አፍስሳ እንደሚለው አስተምሮ አይደለም። በዛ ደረጃ አይደለም። ቤዛነት ራሱን የቻለ ትርጉም እንዳለው በደንብ አድርገን መምህራችን እንደነገሩን ዋስ ጠበቃ የሚልም ትርጉም እንዳለው ነግረውናል። የአለቃ ወልድ ክፍሌ መዝገበ ቃላት ላይ ማንኛውም የአማርኛ ፍቺ ላይ ብዙ ጊዜ መዝገበ ቃላትን ብንጠቀም የተሻለ ይሆናል ብዬ አምናለሁ። እዛ መዝገበ ቃላት ላይ ራሱ እንኳን በርካታ ትርጉም የተሰጠው ቤዛነት፣ እያንዳንዳቸው ደግሞ ትርጉም ደረጃ ሲሰጡ ለእያንዳንዱ ሁነት መዘን እንጠቀማቸዋለን ማለት ነው። ስለዚህ ድንግል ማርያም ቤዛ ናት። ነይ ነይ እምዬ ማርያም እያልን የምንዘምረውን መዝሙር ዲስኳሊፋይድ ለማድረግ ነው ይሄ ሁሉ ርቀት። አንዳንዴ በቤተ ክርስቲያን ውስጥ ሆነው ግን ደግሞ አንድ እግራቸው ውጭ አንድ እግራቸው ውስጥ የሆኑ ሊኖሩ ስለሚችሉ ጥንቃቄ ማድረጉ አይከፋም የሚል መልእክት አለኝ። ብርሃነ ዓለም ቅዱስ ጳውሎስ እንኳን ሲናገር ቃል ይገድላል ትርጓሜ ግን ያድናል ይላል። ቃል ይገድላል። አንድ ነገር እንደወረደ ለመረዳት ከሞከርን እንጎዳለን ነው። ምን ማለት ነው ብለን መጠየቅ ደግሞ ተገቢ ነው። ቤዛ የሚለው ምን ማለት ነው? ቤዛነት እንኳን ለድንግል ማርያም ቀርቶ አይደለም ለገንዘብ እንኳን ሳይቀር ተሰጥቷል እኮ። እነ ሙሴ ሳይቀሩ ለዚህ ቃል ብቁ እንደሆኑ ብዙ ነገሮችን መጥቀስ እንችላለን። ብዙ ቅዱሳንን፣ ብዙ እናቶችን አይደለም ድንግል ማርያም አይደለም ቀርቶ ማለት ነው። ስለዚህ በዚህ አይነት እንግዳ ትምህርት እንዳትወሰዱ ጥንቃቄ ማድረግ ይገባል። ሰዎችን ልናከብር ክብር ለሚገባው ክብር እንሰጣለን። እረኛ የተባለ አባት በዚህ መልኩ በጎቹን ሊበትን የሚችል አስተምሮ መልእክት ማስተላለፍ ትክክል አይደለም። ድጋሚ ይቅርታ መጠየቅም አግባብ ነው ብዬ አምናለሁ። ሰው ሊሳሳት ይችላል። ግን ደግሞ በዚህ ደረጃ ይሄንን ነገር በስህተት ነው ተናገሩት ብሎ ማለትም ትንሽ ይከብዳል። አንዳንዴ በዚህ ዘመን እኔና እናንተ እህቶች ወንድሞቼ ክርስቲያኖች መንጋው ላይ ፈተና እየመጣ ያለው ከእረኞቹ ሆኖ የምናይበት በርካታ ጊዜ እንመለከታለን። በጉን ይመራሉ፣ በጎችን ጠብቁ የተባሉት ጭራሽ በጎቹን ሲያደናግሩ እናያለን። አደንግጡ ይሉናል። የሚያስደነግጥ ነገር እየተናገሩ ከዚህ በላይ አስደንጋጭ ነገር የለም። ምክንያተ ድህነት የምንላትን እናታችንን ንጽሕት ቅድስት ድንግል የሰው ልጆች ሁሉ ይዳኑባትን ምክንያት የሆነችንን በዚህ ደረጃ ሲናገሯት እንዴት አንደነግጥ ነው። ስለዚህ ጥንቃቄ እናድርግ። ይቅርታ ሌላ ጊዜም እንዳይነት ነገሮች ሊኖሩ ይችላሉ። ከዚህ በፊትም ነበረ፣ አሁንም አለ፣ ወደፊትም ይቀጥላል። ዓለም እስካለ ድረስ ዲያብሎስ እስካለ ድረስ እንዳይነት ነገሮች መቼም ሊያጋጥሙ ይችላሉ። ስለዚህ አደንግጡ የሚለው ነገር እርግጥ ነው አዲስ ነገራችን ላይ ሆን ይችላል። በዛ ምክንያት ላንደነግጥ እንችላለን። ግን የድንግል ማርያምን ክብር ግን በዚህ ደረጃ ሲነገር የማያስደነግጥ ነገር አይኖርም። ስለዚህ ያለኝ መልእክት ዛሬ ይሄ ነው። ለወንድማችን ቃለ ሕይወትን ያሰማልን። በኖህ መርከብ ሚዲያ ላይ በቀጣይም እንዲህ አይነት ሐሳቦችን እያነሳን ቆይታችን ለማድረግ እንሞክራለን። ለዛሬ የነበረን ቆይታ ይሄን ይመስላል። መልካም ቆይታ እንዲሆንላችሁ ምኞቴ ነው። ይቆየን።